የክርስቶስ ለምን ተጠመቀ የሚለውን ሐሳብ ሲያነሳ መንፈስ ቅዱስ ስላልነበረው በጸጋ መንፈስ ቅዱስ ተቀብቶ እንዲቀባ የተቀባ እንዲሆን መንፈስ ቅዱስ ደግሞ ለሞቱ እንዲያግዘው የሚል ጽሑፍ ጽፎ አይቻለውና በጣም ጥንቃቄ የሚፈልግ ትምህርት ነው። ጌታችን ተጠምቋል፣ እውነት ነው። የተጠመቀበት ምክንያት ግን አለ። ምንድነው ምክንያቶቹ? አንዱ የመጀመሪያው ትንቢቱ እንዲፈጸም ነው። በመዝሙረ ዳዊት ሁላችሁም እንደምታውቁት ጎየት ማይድህሪሃ ውሃም ወደ ኋላዋ ሸሸች ወይም ደግሞ ዮርዳኖስ ወደ ኋላዋ ሸሸች ተብሎ እንደተጻፈ ክርስቶስ በጥምቀተ ባህር በዮርዳኖስ ሲጠመቅ በአገልጋዩ በዮሐንስ ማለት ነው የዮርዳኖስ ወንዝ ወደ ታች መፍሰሱ ትቶ ወደ ኋላ ወደ ላይ እንደፈሰሰ የታወቀ እውነት ነው። መዝሙረ ዳዊት ትንቢቱ ተፈጽሟል ማለት ነው። ጎየት ማይድህሪሃ ማለት ወደ ኋላ የዮርዳኖስ ወንዝ ሸሸች፣ ውሆቹም ወደ ኋላ ሸሹ ተብሎ እንደተጻፈ አንድ ትንቢቱ እንዲፈጸም እንዲህ ተብሎ ተጽፏል። ይቆራረጣል ወይስ ኖርማል ነው? ኔትወርካችሁ ቼክ አድርጉ እሺ። ከመጻፋችሁ በፊት ታች ኮሜንት ጽፉ። የኛ ስለሚመስል እንትን እንዳንል እንዳይረብሽ ሰው ከመጻፋችሁ በፊት ቼክ አድርጉ ኔትወርካችሁ። አንዱ እሱ ነው፣ ትንቢት እንዲፈጸም ነው። ሁለተኛው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀት ወይም ደግሞ እሱ በመጠመቁ ጥምቀትን ሊባርክ ማለት ነው። ጥምቀታችንን ሊባርክ ክርስቶስ ተጠመቀ። ይሄ የቅዱስ ሄራንስ ፍራግመንት 34ም በሚገባ መመልከት ይቻላል። ፍራግመንት 34 ላይ ክርስቶስ ከሕፃንነት እስከ ጎልማሳነት ሄዶ በጎልማሳነቱ መጠመቁ ጥምቀትን ሊባርክ ከዛ ደግሞ የሚጠመቁትም በእርሱ እንዲባረኩ ለሁሉም እንደሆነ ጥምቀት ሊያጠይቅ ክርስቶስ በዛ እድሜው ተጠምቋል ብሏል እና ደግሞ ጥምቀትን ሊባርክ ነው ማለት ነው። ሶስተኛው ደግሞ ነገረ ስላሴን ሊገልጥ ነው። ነገረ ስላሴ ሊገልጽ ማለት ሰዎች ወይም ደግሞ ክርስቲያኖች በጥምቀት ሰዓት የሚቀበሉት ጸጋ ከአብ ከወልድ ከመንፈስ ቅዱስ የሚቀበሉት ጸጋ አለ። ሰው ሲጠመቅ የአብ ልጅነት የአብ የመንፈስ ቅዱስን ልጅነትን ሀብተ ስመ ክርስትና ሀብተ ወልድና የሚቀበልበት ታላቅ ምስጢር መሆኑ ሊያጠይቅ ክርስቶስ በተጠመቀ ሰዓት ሶስቱ አካላት በሚገባ ነገረ ስላሴ በግልጽ ተገልጿል ማለት ነው። ሰማያት ተከፈቱ ይላል፣ ነገረ ስላሴ በግልጽ ተገለጠ ማለት ነው። አብ ከሰማያት ሆኖ የምወደው ልጄ ይህ ነው እርሱን ስሙት አለ። መንፈስ ቅዱስ ደግሞ በአምሳለ ርግብ ወረደ ይላል። ክርስቶስ ደግሞ በመዋዕለ ሥጋዌ በአካለ ሥጋ ተገልጦ እዛ ነበረ ማለት ነው። ስለዚህ ሶስቱ አካላት ተገልጠው ሶስትነታቸው የተገለጠበት ሰማያት ተከፍተው የሰማዩን ምስጢር የተገለጠበት ታላቅ ቀን ነው ማለት ነው፣ የጌታችን ጥምቀት ቀን ማለት ነው። መንፈስ ቅዱስ መውረዱ ስለምንድን ነው ቢባል ሰዎች በጥምቀታቸው ወይም ደግሞ ክርስቲያኖች ስንጠመቅ ጸጋ መንፈስ ቅዱስን እንቀበልበታለንና ነው። ክርስቶስ በተጠመቀ ሰዓት በአምሳለ ርግብ መንፈስ ቅዱስ ወርዶ በራሱ ላይ አረፈ ይላል። ክርስቲያኖችም በዚህ ክርስቶስ ጥምቀትን እየባረከ ነበር። ክርስቲያኖችም በሚጠመቁበት ሰዓት ጸጋ መንፈስ ቅዱስ እንደዚሁ ያድርባቸዋል ማለት ወርዶ ከሰማያት መንፈስ ቅዱስን ይቀበላሉ። ለዚህ ነው ያ ሰው ሳይጠመቅ ድህነትን የመንፈስ ቅዱስ ስጦታን ጸጋን ሊቀበል አይችልም የምንለው። እንዲሁ ተራ የራሳችን ፍልስፍና ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በተግባር ክርስቲያኖች የሚያገኙትን ጸጋ አሳይቶ በግልጽ ስላሳየን ፕላስ ደግሞ ስላስተማረን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ተብሎ እንደተጻፈ
ከውሃና ከመንፈስ ዳግም የምንወለድበትን ሚስጢር ሊባርክ ክርስቶስ በዮርዳኖስ ተጠምቋል ማለት ነው። ሶ ክርስቶስ ወደ ዮርዳኖስ ሄዶ ተጠመቀ እንጂ ዮሐንስ ወደ ክርስቶስ ሄዶ አላጠመቀውም። ያንን ለማጠየቅና ለማሰብ ታቦተ ሕጉ ከመንበሩ ተነስቶ ወዴት ይወርዳል ማለት ነው? ወደ ወንዞች ዳር ይወርዳል። ክርስቶስ ንጉሥ ሲሆን ጌታ ሲሆን አምላክ ሳይሆን ሲሆን ወደ ባሪያው ወደ ዮሐንስ ለመሄድ እንትን አላለምና ወደ ኋላ አላለምና በባሪያው ለመጠመቅ ወደ ዮርዳኖስ ወንዝ ሄዷልና ይህን ታላቅ ጌታ አራያውን ምሳሌውን ለመምሰል ታቦተ ሕጉ ከመንበሩ ተነስቶ የት ይሄዳል ማለት ወንዞች እዘን አጥማቂው ክርስቶስን የሚባርክ ወይም ደግሞ ጸጋ የሚሰጠው ሳይሆን ተጠማቂው አጥማቂውን የሚባርክ ኦኬ ጸጋ የሚሰጥ የሚያድል ጌታ ስለሆነ ታቦታቱም ወደ ወንዞች ሄደው ክርስቲያኖቹን ይባርካሉ። በጸበል ማለት ነው ይባርካሉ ማለት ነው። ለዛም ቅዱስ ዮሐንስ መጥምቀ መለኮት ተብሎ እስኪነገርለት ድረስ ታላቅ ክብር አገኘ ማለት ነው። ኦኬ እሱ የጫማውን ጠፍር መፍታት አይቻለኝም ብሎ በትህትና ሲናገር እመቤታችን የተናገረችው ነገር አለ። ሉቃስ ወንጌል ምዕራፍ 1 ከቁጥር 40 ጀምራችሁ ስትመለከቱ አጽገቦሙ ለርሁባን አታቶሙ ለዓለሙ ለትሑታን ይልና ነሰቶሙ መናብርቲሆሙ አይደል ለብዑላን ይላል። ከፍ ከፍ ራሳቸውን ከፍ ከፍ የሚያደርጉትን ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው አይደለም የሚለው መጽሐፍ። አሁን በዚህ ሰዓት ባይዘው አንዳንዶቹ ራሳቸውን ከፍ አድርገው አንዳንዴ ከክርስቶስ ጋር አንዳንዴ ከመቤታችን ከቅዱሳን ጋር ብሎም ከክርስቶስ ጋር እኩል ነን የሚሉ ደፋሮች መጥቷል አይደል? ክርስትና ግን እንደዛ አይደለም። ኦኬ ዝቅ ዝቅ የሚያደርግ ነው ከፍ ከፍ የሚለው። እመቤታችን የአምላክ እናት እየተባለች እኔ የጌታ ባሪያ ብላ ስትጠራ ነበር። ለዛ ታላቅ ክብር በቅታለች የአምላክ እናት ለመሆን። ዮሐንስም የጫማውን ጠፍር መፍታት የማይቻለኝ እርሱ ከእኔ በኋላ ይመጣል ብሎ ሲናገር ጌታ አንተ ታጠምቀኛለህ፣ እኔ በአንተ ልጠመቅ ይገባኛል እንጂ አንተ በእኔ ልትጠመቅ አይገባም አለ ክርስቶስ። ጽድቅን ሁሉ ልንፈጽም ይገባናል። ስለዚህ እንኪያስ ጌታ ካለ ብሎ አጠመቀ ማለት ነው። ለዛ ታላቅ ክብር የበቃው መጥምቀ መለኮት ለመባል የበቃው በትህትናው ነው ማለት ነው። ኦኬ እስመ በትህትና ይትረከብ ልዕልና ማለት ይሄ በትህትና ልዕልናን ይገኛል። ከፍ ከፍ ማለት የሚገኘው ከትህትና እንጂ ራስን ከፍ ስታደርግ ተዋርደህ እታች ነው ራስን የምታገኘው ማለት ነው። ኦኬ ከፍ ከፍ የሚያደርጉትን ያዋርዳቸዋል ብላ እመቤታችን እንደተናገረው ዮሐንስም ራሱ ዝቅ ዝቅ ሲያደርግ መለኮትን አምላክን ለማጥመቅ የበቃ ሆኖ ተገኝቷል ማለት ነው። ከዚህ አንጻር ነው የምናከብረው። ለምን ታዲያ ጌታችን ከተጠመቀ እኮ ስንት 2000 ዓመት አልፎታል። ለምንድነው በየዓመቱ የሚከበረው? ኦኬ የልጅነት ጥምቀት ነው በየዓመቱ የምናከብረው አይደለም። እሺ የልጅነት ጥምቀትን አይደለም በየዓመቱ የምንጠመቀው። የልጅነት ጥምቀት የማይደገም ነው፣ አንድ ጊዜ ብቻ ነው የምትፈጸመው። ያንም ማለት ከክርስቲያን ቤተሰቦች የተወለዱ በ40 በ80 ከሌላ ቤተ እምነት የመጡ ደግሞ ተምረው አምነው ሲጠመቁ ያንን ልጅነት ያገኛሉ። ይህን ግን የጌታችን መጠመቅ በማሰብ ከዛ በረከትን ረድኤትን ለመካፈል እንጂ የልጅነት ጥምቀትን አይደለም በየዓመቱም እናከብረው ማለት ነው። እሱ ሁላችንም ልናስተውለው ይገባል። ብዙ ጊዜ ጥያቄም ሆኖ ስለሚነሳ ማለት ነው። እና ያው ለመግቢያ ያክል ይህን ካልኩኝ ጋዲ ጨምርበትና ወደ ዛሬ ርዕሰ ጉዳይ እንሄዳለን። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ብሮ። እስኪ እግዚአብሔር ያክብርልን ፓፓ። መጨረሻ ላይ አንድ የተናገርከው ላይ በተለይ ከዚህ ከትህትና የራሳቸውን ከፍ ከፍ የሚያደርጉትን ያዋርዳቸዋል፣ ትሑታንን ደግሞ ከፍ ማድረግ የጌታ ባህሪ እንደሆነ ጌታችን ራሱ ደግሞ በአንደበቱ ራሱ ተናግሯል አይደል? በሉቃስ ወንጌል ካልተሳሳቱ ምዕራፍ 13 ወይም ምዕራፍ 13 ወር 14 ላይ በምሳሌ ሲናገር ለምሳሌ የሆነ ፕሮግራም ላይ ለምሳሌ ያው ግብዣ ነው፣ ጌታ ግብዣ እያለ ነው የሚናገረው። ግብዣ ላይ ስትጠሩ ራስን ዝቅ ማድረግና ራስን ከፍ ማድረግ የሚለው ላይ ግብዣ ላይ ለምሳሌ የሆነ ቦታ ስትጠሩ ሄዳችሁ እዛ ግብዣ ላይ ከተጠራችሁ በኋላ ፊት ለፊት
ለምሳሌ ፊት ለፊት ተቀመጣችሁ፣ ጌታ ነው ይሄን ምሳሌ የሚሰጠው። ፊት ለፊት ተቀመጣችሁ፣ ከዛ ግብዣ ያዘጋጀው ሰው ኦኬ፣ ያንን ግብዣ ያዘጋጀው ሰው ግን ድንገት መጣና እባክህ ይሄንን ቦታ ልቀቅ፣ ኦኬ፣ ካንተ የተሻለ ሰው መጥቷል ኦር ለሌላ ሰው ቦታ ልቀቅ ቢላችሁ አንገታችሁን ደፍታችሁ ወደ ኋላ ትሄዳላችሁ። አያችሁ ጌታ ለምን ምሳሌ ሰጠ ከተባለ ፊት ለፊት ራስን ከፍ አድርገህ ማንንም እንትን ሳይል ፊት ለፊት ስትቀመጥ ዝቅ ልትል ትችላለህ። ነገር ግን ግብዣ ኦር የሆነ ፕሮግራም ላይ ተጠርታችሁ ለምሳሌ ከኋላ ሄዳችሁ ብትቀመጡ፣ ነገር ግን ፕሮግራሙን ያዘጋጀው ሰው መጥቶ እንደ አንተማ ከኋላ መቀመጥ የለብህም እና ወደፊት ነው መምጣት ያለብህ ብሎ ወደፊት ሲያመጣ በሰዎች ፊትም ሞገስ ታገኛላችሁ ብሎ ጌታ ተናግሯልና ምን አለ? ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል፣ ራሱን ከፍ ከፍ የሚያደርግ ደግሞ ዝቅ ዝቅ ይላል ብሎ ጌታችን በአንደበቱ የተናገረ ነውና በጣም በጣም የትኞቹንም ጋይስ እንደው ግረ መንገዳችንን እውነት ለማውራት ሁላችንም ድካም ምናምን ሊኖርብን ይችላል። ግን የትኞቹንም በተለይ በበረሃ ያሉ እንዲቀርብ ትልቁ ዌፐን ትልቁ መሳሪያ ትህትና ነው ባይዘው ኦኬ እንዳለ ከአምላካችን ከኢየሱስ ክርስቶስ ጀምሮ ኦኬ አምላክ ሲሆን በባህሪው አምላክ ሲሆን የባሪያን መልክ እስከመያዝ ያደረሰው ትህትና ነው የሚያሳየው። ባለጸጋ ሲሆን ቅዱስ ጳውሎስ እንደሚናገረው ስለኛ ደሃ የሆነው ትህትናው ነው የሚያሳየው። ኦኬ እመቤታችን የአምላክ እናት ትሆኛለሽ ተብላ ምን አለች? ራሷን ባሪያ ብላ ስትጠራ ምንድን ነው የሚያሳየው? ትህትና ነው የሚያሳየው። እና ቅዱሳን ሁሉ ይሄ መገለጫቸው ኦኬ ጳውሎስ በዛ ደረጃ እስከ 3ኛ ሰማይ ሄዶ ያን ሁሉ መገለጥ ያየ ራሱን ምን ብሎ ይጠራል? ጭንጋፍ እያለ ይጠራል። ዳዊት ራሱን ትል እያለ ይጠራል። ሁሉም ከአምላካችን ከእግዚአብሔር ጀምሮ ኦኬ የእግዚአብሔር ልጆች የተባሉት የእግዚአብሔር አገልጋይ የተባሉ በሙሉ ምንድነው መገለጫቸው ከተባለ ትህትና እንዳለ መገለጫቸው። እና ሰይጣን እንደውም ብቸኛ ማስመሰል የማይችለው ነገር ትህትና ነው ይባላል። የትክክለኛ ትህትና ይሄ ማስመሰሉ አይደለም። እንደው ዝም ብሎ ለሰው ፊት ስንታይ እንደው በቃ ይሄ ዝቅ ማለት ምናምን ልባችን ሌላ ክፋት እያሰበ እሱን አይደለም ትህትና እያልን ያለ ነው ጋይስ። ይሄ ቆይ አንዴ መኩን አክሰፕት ላድርገው አንዴ። ይሄ ሰዎች ሲያዩን እንደው መዝሙረኛው ዳዊት ባይዘው ይሄን ሐሳብ በጣም ብዙ ቦታ ላይ በጣም ልክ እንዳልሆነ ይናገራል። በጣም ብዙ ቦታ ላይ እንደው ሰዎች ሲያዩን ትህትና ማለት እሱ አይደለም ባይዘው ሰዎች ሲያዩን ይሄው ዝቅ ማለት ምናምን ልባችን ሌላ ነገር እያሰበ ልባችን እያስመሰለ የምርም ትውሳኑን ኦኬ ግን እንዲሁ ሰው ሲያይን በቃ እንደው ዝቅ እንደዛ አይደለም። ይሄ ትህትና እግዚአብሔር ያያል ባይዘው ጋይስ። ራሳችን መሸወድ አያስፈልግም። ሁሉንም ነገር እግዚአብሔር ነው የሚያየው። መጨረሻም ደግሞ ለእያንዳንዱ ለምንሰራውም ለምናደርገው ለእያንዳንዷ ነገር እንደ ስራችን የሚከፍለን ማን ነው? እግዚአብሔር የሚያየን እግዚአብሔር ነው። ስለዚህ ምንም ነገር ስታደርጉ ምንም ነገር ለማድረግም ስታደርጉ እግዚአብሔር እያየ እንደሆነ አስቡ። እሺ ሰዎች በእናንተ እኛ በምናሳየው አክት ለምሳሌ ሰዎች ሊሸወዱ ይችላሉ። ነገር ግን እግዚአብሔር ግን አይሸወድም። ልብና ኩላሊትን የሚመረምር አምላክ ነው፣ ኢንቴንሽናችንን ጭምር ስለሚያውቅ። ስለዚህ ትሁት መሆን ያስፈልጋል። እኔ ከእንትና በላይ ነኝ፣ እሱ ከኔ በታች ነው፣ እንትና እንዲህ ነው እያሉ ሰው መናቅ በእግዚአብሔር ዘንድ የሚወደድ ነገር አይደለም። ኦኬ በእግዚአብሔር ዘንድ የሚወደድ ነገር አለ። በቃ ማወቅ አለብን። ራሳችን መሸወድ የለብንም። እና ትህትናን ገንዘብ ለማድረግ እንሞክር ለማለት ያክለውና ቀደም ዮሐዴ ያለው ነገር ላይ ጌታችን ለምን ተጠመቀ የሚለው ላይ ቀደም ዮሐዴ ቅዱስ ሄሬኒዮስ ያው ሁሌም እንደምንማማረው የቅዱስ ፖሊካርፕ የሴንት ፖሊካርፕ ደቀ መዝሙር ነው እንደምታውቁትና ቅዱስ አግናጢዮስም ተናግሯል። ባይዘው ጋይስ ቅዱስ አግናጢዮስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ያው 7 ኤፒስቶሎች አሉ። ከዚህ በፊት ብዙ ጊዜ ተማምረናል እንደምታውቁትና ከነዛ ኤፒስቶሎች ውስጥ ኤፒስቶል ኦፍ ኢግናቲየስ ቱ ዘ ኤፌሲያንስ ወይ ደግሞ በኤፌሶን ላሉ ክርስቲያኖች የጻፈው መልእክቱ ላይ ቅዱስ አግናጢዮስ ቻፕተር 18 ላይ እንዲህ ብሎ ይናገራል። አሁን ቀደም ዮሐንስ ያለውን ሐሳብ ስለሚያጠነክር ጌታችን ለምን ተጠመቀ ወይ ብዙ አባቶችም የዚህ ነገር ላይ ጽፈዋል። ዘ ግሎሪ ኦፍ ዘ ክሮስ የሚለው ላይ ቻፕተር 18 ላይ ምን ብሎ ይናገራል? ኦኬ መጨረሻ ላይ he was born and baptized that by his passion he might purify the water ይላል። አያችሁ he was born and baptized ተወለደ ተጠመቀ። ለምንድን ነው ተወልዶ የተጠመቀው ሲል by his passion he might purify the water ውሃውን ምን ያደርግ ዘንድ ይቀድስ ዘንድ። ኦኬ ውሃውን ይቀድስ ዘንድ ማነው? ይሄን ቅዱስ አግናጢዮስ ነው እየተናገረ ያለው ኤፒስቶል ቱ ዘ ኤፌሲያንስ ቻፕተር 18 ላይ ማለት ነው ግሎሪ ኦፍ ዘ ክሮስ የሚለው ቻፕተር ስር። ስለዚህ ጌታችን ለምን ተጠመቀ ሲባል ቀደም ዮሐንስ የነገራችሁ ነገር አለ። በተጨማሪ ደግሞ በቃ ውሃውን ለመቀደስ ብዙ ምክንያቶች አሉ። ትንቢት እንዲፈጸም ዮሐንስ የነገራችሁ አለ። ከዛ ውሃውንም ለመቀደስ he might purify the water ውሃውን ለመቀደስ ኦኬ። ከዛ አንፃርና ቀደም በጣም ዮሐንስ ሊሰመርበት የሚገባ ነገር ቀደም ጥሩ ፖይንት አንስታል። ባይዘው
እንደው በደንብ ሊካሄድበት ከሚገባ ሐሳብ አንዱ ምንድነው ዮሐዴን ቀደም አንስቶታል። ብዙ ሰው ለምሳሌ ጋይስ እውነቱን እናውራ ከተባለ እንደው ምንም መወሻሸትም አያስፈልግም። ብዙ ሰው ለምሳሌ ጥምቀት በዓል ሲከበር ያመነ የተጠመቀ ይድናል የሚለውን ቲሸርት አድርጎ ይሄዳል። እኔ ሰው ቀርባችሁ ለማውራት ሞክራችሁ ከሆነ ብዙ ሰው የሚመስለው ዮሐዴ እንዳለው በጥምቀት ቀን ሰው የሚጠመቀው ጥምቀት እሱን ነው። ያመነ የተጠመቀ ይድናል ሲባል ስለሱ አይደለም። ባይዘው ዮሐዴ ቅድም እንዳለው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ያቺ ጥምቀት ምንድናት? አንዲት ናት፣ አንዴ የምትሰጥ ናት። ኦኬ። እና ይሄ በጥምቀት ቀን በረከት እናገኝበታለን። ኦፍ ኮርስ የተባረከ ውሃ እንደመሆኑ በረከት እናገኛለን። ግን ያመነ የተጠመቀ ይድናል የሚለው ጥቅስ ኦኬ ከምን አንጻር ነው ከተባለ ከዘላለም ሕይወት አንጻር ስለሆነ ስለዛች ስለ አንዲቷ ጥምቀት ነው የሚወራው። ብዙ ሰው ግን የሚመስለው ያው እዚህ ነገር ላይ ሁላችንም መስራት አለብን። ብዙ ሰው የሚመስለው በቲሸርት ደረጃ ራሱ በጣም ብዙ ሰው አድርጎ ስለሚወጣ ማለት ነው። እውነታውን እናወራ ከተባለ ብዙ ሰው አድርጎት ይወጣል። ኦኬ። እና ከዛ አንጻር ነው ይሄን ማወቅ ይገባናል። ሜቢ ማናቅ ሰዎች ካለን ኦፍ ኮርስ ቲክታክ ላይ እንኳን ብዙ ሰዎች ይሄ ነገር ለነሱ ግልጽ ነው ብዬ አስባለሁ። አንድ ነገር ለመናገር ያክል እንደ ወደሚቀጥሉ ሐሳብ ከመሄዳችን በፊት ጋይስ ከዚህ በፊት ኮሜንት ላይ ሰዎች ኔጌቲቭ ነገር ሲጽፉ አትመልሱላቸው። ኦኬ። አሁን ቀደም እያየሁ ነበር አንዳንድ ክርስቲያን ወንድሞች እናቶች እንደው ኮሜንቱ ቢዘጋ እያሉ ነበር። ለምንድነው ኮሜንቱ ቢዘጋ ብለው ጥያቄ ያቀረቡት ከተባለ የሆነ ሰው ኔጌቲቭ ኮሜንት መጥቶ ይጽፋል፣ የሆነ ሰው መጥቶ ኔጌቲቭ ኮሜንት ይጽፋል። ከዛስ እናንተ ሁላችሁም እዛ ላይ ሪፕላይ ያደረጋችሁ ስትሄዱ ከዛ በኋላ ሰው ትምህርቱን መከታተል ያቆማል። ኦኬ። በቃ አትመልሱ። ምንም ከባድ አይደለም። እጃችንን እንቆጣጠር፣ እጃችንን እንቆጣጠር። እሺ፣ በተቻለ መጠን በቃ ይጻፉ። በቃ አይታችሁ እለፉ። ከዛ ኔጌቲቭ የሆነ ነገር ከሆነ እንትን እንለዋለን። ምንድነው እኛም እዚህ ካየነው ወዲያው ሚዩት እናደርገዋለን። ስለዚህ አትጻፉ፣ ሪፕላይ አታድርጉ። በቃ ኔጌቲቭ ለሆነ ኮሜንት ሪፕላይ ባለማድረግ ተባበሩን። ኦኬ፣ ተባበሩ። እሺ፣ መኩ አይ ቲንክ ወጥቷል መሰለኝ፣ ስልክ ገብቶበት መሰለኝ። ኤኒዌይስ እሺ፣ ወደ ዛሬው ርዕስ ስንመጣ ለምን ኦርቶዶክስ ሆነን በጣም ብዙ ሚስኮንሰፕሽን አለ። ስለ ኦርቶዶክስ ቤተክርስቲያን በጣም ብዙ ሰው ሚስኮንሰፕሽን አለ፣ ወይም ደግሞ ብዙ ሰው የተሳሳተ ምልከት አለ ስለ ቤተክርስቲያናችን፣ ስለ ኦርቶዶክስ ቤተክርስቲያን፣ ስለ ቤተክርስቲያናችን ስለ ኢትዮጵያ ቤተክርስቲያን ሊሆን ይችላል፣ ስለ ግብፅ፣ ስለ አብያተ ክርስቲያናት በአጠቃላይ ስለ ጌታ ቤተክርስቲያን በጣም ብዙ ሰው የተሳሳተ። እሺ ቆይ ወደ ሐሳቡ ከመሄዴ በፊት መኩ ስለተመለሰ መኩዚ ሰላም በለን ብሮ፣ እስኪ እንኳን ደህና መጣ። ጋዲ እንደምን አላችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም። ዮሐዴ ከታች ያላችሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ሰላም ብያችኋለሁ። አሚን አሚን። እንኳን ደህና መጣ መኩ፣ እንኳን አብሮ አደረሰን ብሮ። እስኪ ቸኮሌታችንን እባክህ ወንድማችን ቸኮሌታችንን ስጠን። ተው አታስለፋን። ቸኮሌታችንን ለጥምቀት ብለህ ነው እንግዲህ። እኔ ዮሐዴ ቅድም ያልኩ ነገር ወደ ሀሳቡ ከመግባቴ ፊት ባይዘው ልንገርህ፣ መኩ ለእኛ የሚሰጠውን ቸኮሌት በሎሚ ፋንታ ሊወረውር አስቧል የሚባል ነገር ሰምቻለሁ። ምን ትላለህ? ሀብታም ነው እንዲባል ነው አስቧል። በሎሚማ ስንት ዓመት ሞከርኩኝ፣ በቸኮሌት ልሞክርኝ። ስማ የአሁኑ ቸኮሌት አንድ ሰው ላይ እጠብሳለሁ ብለህ እንዳትገላት በቸኮሌት ልቧ ብለህ በቃ በውስጥ ተሰለፉ። ቸኮሌት መውሰድ የምትፈልጉ ትላለህ። በውስጥ ጻፉ። ተጀመረ። አይዲያውን ወደ ማርኬት መቀየር ማለት እንደዚህ ነው። ቀጥታ ወደ ማርኬት ቀየረችው። እኔም እኮ ማመቻችለት እኮ እንዲቀይረው እኮ ነው። እሱም ያራዳ ልጅ ስለሆነ ቶሎ ተረዳው ነገሩን። እሺ እንኳን ደህና መጣ መኩ። ለማንኛውም እሺ ባሩኬ ምንድን ምጽፍ አንተ የተመታ ሰውዬ ተው እስኪ ሀሳቤን ሰብሰብ ብላ። እሺ ለማንኛውም ስለ ኦርቶዶክስ ቤተክርስቲያን በጣም ብዙ ሰዎች በጣም ከምላችሁ በላይ ብዙ ሰዎች ሚስኮንሰፕሽን አላቸው። በጣም የተሳሳተ ምልከታ አላቸው። ኦኬ በጣም የተሳሳተ ምልከታ። በደንብ አሁን ሀሳባችሁን ሰብሰብ አድርጋችሁ ለማድመጥ ሞክሩ። ይሄን የተሳሳተ ምልከታ መቀየር የምንችለው ማንን እነማን ናቸው መቀየር የሚችሉት? ለምን የተሳሳተ ምልከታ መጣ የሚለውን ነገር የተወሰነ ነገር ልበላችሁና ከዛ ዮሐዴና መኩ ደግሞ የተወሰነ ሀሳብ እንዲሰጡ እድል ሰጣቸዋለሁ። እስከዛ ድረስ እነሱም ይዘጋጃሉ። ለምንድን ነው ስለ ኦርቶዶክስ ቤተክርስቲያን በጣም ብዙ ሰው የተሳሳተ ሚስኮንሰፕሽን ወይ ደግሞ የተሳሳተ ምልከታ ያለው ከተባለ አንደኛ ስለ ኦርቶዶክስ ቤተክርስቲያን ብዙ የተሳሳተ ነገር ስለሚነገራቸው
ለምሳሌ ከቤተክርስቲያን ውጭ ያሉ ሰዎች ለምሳሌ ሙስሊሙ ሊሆን ይችላል፣ ፕሮቴስታንቱ ሊሆን ይችላል፣ ሌላም ቦታ ሄዳችሁ ብትመለከቱ በጣም ብዙ በውጭው ዓለም ራሱ ሄዳችሁ ብትመለከቱ በውጭው ዓለም ከሚነሱ ሚስኮንሰፕሽኖች ውስጥ ለምሳሌ ምን ይባላል? አንደኛ ኦርቶዶክስ ቤተክርስቲያን ጣዖት አምላኪ ናት አይደል? በጣም ብዙ ጊዜ የምንሰማው ነገር ነው አይደል? ጣዖት ነው የምታመልከው፣ ጣዖታትን ነው የምታመልከው። በቃ ኦርቶዶክስ ቤተክርስቲያን ጣዖት አምላኪ ናት፣ ጨለማ ውስጥ ያለች ናት፣ እንዲህ ናት የሚባሉ ነገሮች ሞስትሊ እንደዚህ አይነት ነገሮች በማን ነው የሚነሱት? በፕሮቴስታንቱ ዓለም ባሉ ሰዎች። ኦኬ እኔ ሁሉም ፕሮቴስታንቶች ለምሳሌ ስለ ኦርቶዶክስ ቤተክርስቲያን እንደዚህ የተዛባ መልከታ ቢኖራቸው አይደንቀኝም። ለምን መሰላችሁ ጋይዝ? ከልጅነታቸው ጀምሮ በቸርቾቻቸው ፓስተሮቻቸው የተለያየ ነገር እየነገሯቸው ነው የሚያርጉት። ኦኬ ሰው ከልጅነቱ ጀምሮ የሆነ ነገር ይሄ ጨለማ ነው እየተባለ ኦኬ ለምሳሌ እኛ ከልጅነታችን ጀምሮ እኮ እንደው ሃይማኖቱን ወደ ጎን እንተውና አንዳንድ ነገሮች ላይ ለምሳሌ ይሄ እንዲህ ነው መጥፎ ነገር ነው እንዲያታድርጉ ተብሎ የሚነገርን ነገር አይደል? አዋቂ እስክንሆን ድረስ አንዳንዴ አብሮ ሊያድግ ይችላል። ኦኬ እና ምን ያደርጋሉ? በፓስተሮቻቸው በኩል እንደዚህ ኔጌቲቭ የሆነ ነገር ይነገራቸዋል። በቃ ጨለማ ውስጥ ናቸው፣ በቃ ጌታን አያውቁ፣ አልዳኑ፣ ጣዖት አምላኪዎች ናቸው ይባላል። ኦኬ ይባላል። ለምሳሌ ሙስሊሞችን ደግሞ ብናነሳ ይሄ በሙስሊሞች ብቻ ሳይሆን እንደው በፖለቲከኞችን በምኖችን በብዙዎች ዘንድ ደግሞ ምን ይባላል? ኦርቶዶክስ ሃይማኖት የእንትን ሃይማኖት ነው፣ የእንትን ብሔር ሃይማኖት ነው። ለምሳሌ የሰሜን ሃይማኖት ነው፣ የዚህ ሃይማኖት ነው ይባላል። ይሄ ኦርቶዶክስ ቤተክርስቲያን ላይ የሚነሱ ሚስኮንሰፕሽኖችን ነው እያነሳን ያለን። ኦኬ የአንድ ብሔር የሁለት ብሔር ሃይማኖት ነው፣ የዚህ ብሔር ሃይማኖት ነው ይባላል ደግሞ። ኦኬ በውጭ ዓለም ብትሄዱ ኢቭን ባይዘው ይሄ ከብሔር ጋርና ከዘር ጋር ከምን ጋር የማገናኘቱ ነገር እዚህ ሀገር ብቻ አይደለም። ባይዘው እዚህ ሀገር ብቻ አይደለም፣ ውጭ ዓለም ላይ ብትሄዱ ለምሳሌ ስለ ክርስትና ውጭ ዓለም ላይ ብትሄዱ ስለ ትክክለኛው ክርስትና ምን እየተባለ ነው የሚነገረው? የነጮች ሃይማኖት ነው ይባላል። የነጮች ሃይማኖት ነው። ውጭ ዓለምም ደግሞ አለ። በቃ ይሄ ፖለቲካውንና ሃይማኖቱ እንዲህ ድብልቅልቅ ያለባቸው ሰዎች ወይ አለማወቅ አትሉት ምን አትሉት ቤተክርስቲያን ላይ እንደዚህ አይነት ታግ ይለጠፋል። ኦኬ ከዛ ባለፈ ደግሞ ሌላ ሚስኮንሰፕሽን ስለ ቤተክርስቲያን ሲባል ለምንድን ነው ምን አይነት ነገር ይነሳል? ለምሳሌ ከግብጽ የመጣ ሃይማኖት ግብጾች ናቸው እኛ ላይ የጫኑብን። ግብጽ ኢትዮጵያ እንዳታድግ ፈልጋ እንደው ግብጽ አመጣችና ይህንን ሃይማኖት እንደው ትርኪ ምልክቱን ሰብሰባ አድርጋ ኢትዮጵያ ላይ ጫነችባት። ከዛ በኋላ ኢትዮጵያ እንዳታድግ አባይን በኋላ እንትን እንዳትል ምን አይነት በቃ እንደው በጣም 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 ትልቅ የሆነ ሚስኮንሰፕሽን ስለ ቤተክርስቲያን ትልቅ የሆነ ሚስኮንሰፕሽን፣ የተሳሳተ ምልከታ። ኦኬ የተሳሳተ ምልከታ ከብሔር ጋር ቤተክርስቲያን ያገናኟታል። የሆነ ብሔር ሃይማኖት ያድርጓታል። ከውጭ የመጣ ሃይማኖት ነው። ከዛ ሌላው ደግሞ ጣዖት አምላኪ ናቸው፣ እንዲህ ናቸው። ይሄ ሁሉ ስለማን ነው የሚሰጠው ካላችሁ በደንብ ስሙ። ይሄ ሁሉ ነገር ስለማን ነው የሚነገረው? ስለ ጌታ ቤተክርስቲያን ነው ባይዘው የሚነገረው። ለምሳሌ ወደ እስልምናው ብትሄዱ እዚህ ሀገር ያለ ሰው ለምሳሌ እንደ አረብ ነው መጥቶ የጫነባችሁ ይላል አይልም። በጣም እኮ ይስፈኒ ባይዘው። ኦኬ እስልምናው ለምሳሌ ከአረብ ሀገር ነው የመጣው፣ ምንም ጥያቄ የለው። ኦኬ መነሻው ስለ እስልምናው ግን እንደው አረቦች ናቸው እኮ እናንተ ላይ መጥቶ የጫኑባችሁ ብሎ ማንም አኪዩዝ አያደርጋቸው። ነገር ግን ወደ ቤተክርስቲያን ሲመጣ ወደ ጌታ ቤተክርስቲያን ሲመጣ አረ ግብጾች ናቸው እኮ እንዲጫኑባችሁ ይባላል። ኦኬ እነዚህ ነገሮች ከምንድን ነው የሚመነጩት? እኔ ጀስት መግቢያ ያክል የሆነ ኢንትሮዳክሽን ነገር ልናገርና ለምን ኦርቶዶክስ ሆነን የሚለው ሐሳብ ላይ እና ዮሐዴ ይሄዱበታል። እነዚህ ነገሮች ከምንድን ነው የሚመነጩት ከተባለ ኦልሞስት 97-98 በመቶ ከምንድን ነው የሚመነጩት ከተባለ አንዴ ይቅርታ አንዴ ኮሜንት አነሰሰሪ ኮሜንት የምትጽፉ ሰዎች እባካችሁ ሰው ዲስትራክት ከምታደርጉ ባጽፉ ፕሪፈር ይደረጋል። ኦኬ ሰውን እኛም ሳንሰማ ለሰው መሰናከል ከምንሆን ኦኬ በቃ አትጻፉ። ምንም ኮሜንት በቃ ምንም የማይጠቅም ኮሜንት በቃ እጃችሁን ምንም ሳጽፉ መቀመጥ ትችላላችሁ። ስለዚህ እነዚህ የተሳሳቱ ምልከታዎች ከምንድን ነው የሚመጡት ነው ጥያቄው። ከምንድን ነው የሚመጡት ከተባለ ኦልሞስት 95-96 በመቶ ከእውቀት ማነስ ነው። ለምሳሌ ኦርቶዶክስ ሃይማኖት እንደው ግብጽ ኢትዮጵያ እንዳታድግ እንደው አምጥታ የጫነችባት ሃይማኖት ነው እንዲህ ነው የሚባለው ነገር በቃ የቤተክርስቲያንን ትምህርትም ሆነ በቃ ፒውርሊ ከእውቀት ነፃ የሆኑ ሰዎች የሚያስተጋቡት አጀንዳ ነው።
ደግሞ የነሱን አጀንዳ ይዘው ደግሞ በጣም ብዙ ሰዎች ደግሞ ይሄን ያስተጋቡታል እንዴ ኢቭን የመጀመሪያ ክፍለ ዘመን ላይ እኮ እንደ ቅዱስ ማቴዎስ ኢትዮጵያ ውስጥ መተው እኮ ወንጌል እንደሰበኩ እኮ የማያውቁ ሰዎች ናቸው እንደዚህ አይነት ነገር የሚያወሩት እንዴ ከግብጽ ስናቡነ ሰላባ ቢመጡ በማን ተለ እንዴ እነ ቅዱስ አትናስዮስ ሞስትሊ ጋይስ በደንብ ስሙ ሁሌ አኪዩዜሽን ሲመጣ ኦልሞስት 97 98 በመቶ አሮጋንት በቃ ዕውቀት የላቸው እንደዚህ አይነት ነገር የሚያወሩ ሰዎች ዕውቀት ሳይኖራቸው ክርስትናው ጌታችን ኢየሱስ ክርስቶስ አምላክ በስጋ ከተገለጠበት ዘመን ጀምሮ ክርስትናው በቀበብሎች እንዴት ዛሬ እዚህ ደረሰ የሚለው ነገር የማያውቁ ሰዎች እንደው የሆነ ጦርነትና የባሪያ ንግድ ይመስል እንትና ላይ ጫነበት ይላሉ በፍጹም ውሸት ነው ውሸት ለምሳሌ ኢትዮጵያ ውስጥ ያሉ ሰዎች ሁሌ በዓል ነው የሚያከብሩት ሁሌ እንዲህ ነው የሚሉት ስራ አይሰሩም ኦር እንዲህ አይሉም ይባላል በዓላትን ግብጾች ናቸው አምጥተው ይጫኑብን እንዴ ግብጽም እኮ ብትሄዱ ግብጽ ያሉ ኦርቶዶክሳውያን እኮ ሁሌ በዓላትን ያከብራሉ ወይ ደግሞ ኮሜንት ስለጻፋችሁ የእግዚአብሔር መንግስት አይገባም አቆ ይሄ ነው ኦኬ አሁንም ደግሞዋለሁ ኦርቶዶክስ ተዋህዶ ለዘላለም ትኑር ሃሽታግ እየተባለ ኦር ኮሜንት ላይ ቤተክርስቲያንን አንተዋትም ከቱ ተብሎ ስለተዘመረ ወደ እግዚአብሔር መንግስት አይገባም ይሄን ሀቅ ማወቅ አለባችሁ ምንም ከመሸፋፈን አያስፈልገው ማወቅ አለባችሁ በቃ መንፈሳዊ ህይወታችንን ካላጠነከን ወደ ቤተክርስቲያን የበለጠ ካልቀረብ ወደ ቅዱስ ሚስጥር ካልቀረብ ንስሐ ካልገባ ምንም ጌታ ቤተክርስቲያን ሙሽራውን ቤተክርስቲያንን ሊወስዳት በሚያጣበሳት ነው እያንዳንዳችን እንጠየቅበታለን በቃ ፍሬም ማናፈራ ከሆነ እንጠየቃለን በቃ ይሄን ማወቅ አለብን ኦኬ ስለዚህ የምርም እኛ ክርስትና ህይወታችን ለማሻሻል ኦቨርኦል እኛ ለመለወጥ ከፈለግን እናንተን ካለን እግዚአብሔር አምላክ ምን ያደርጋል ኦኬ እግዚአብሔር አምላክ ምን ያደርጋል በእኛ በኩል ምንም ያህል ደካማ ብንሆንም በእኛ በኩል ሰዎችን እውነትን ያበራል ኦኬ ያለውን እውነት ያበራል ለሰዎችም እንተርፋለን አሁን እኮ ለዛ ነው ጋይስ በጣም ምንም ያህል ደካማ ብንሆን መጽሐፍ ቅዱስ ላይ ጌታ ብዙ የተናገራቸው ነገሮች ተረት እኮ እየመሰለ የመጡት ለዛ ነው አሁን ለምሳሌ ኤቲስቶች ምናምን ይጠይቃሉ በውጭ ዓለም ያሉ ኤቲስቶች ለምሳሌ የሰናፍጭ ቅንጣት የሚያህል እምነት እንኳን ቢኖራችሁ ይሄንን ተራራ ከዚህ ተነቅለው ወደዚያ ሂድ ብትሉት ይሆንላችኋል ብሎ ጌታ ተናግሯል ጌታ ሲናገር አምላካችን ኢየሱስ ክርስቶስ ሲናገር ትክክለኛ ንግግር ነው ቃሉ ላይ ምንም እንከን የለበትም ግን ህይወት ስለሌለን በቃ አሁን አንድ እንትን መጥቶ ይሄው መጽሐፍ ቅዱስ ላይ ተቀምጧል እዚህ ጋር ተቀምጧል ስለዚህ ለምንድን ነው አንተ ይሄ እኮ ለክርስቲያኖች የሚሳናችሁ የለም ያለው እኮ ጌታ ለሐዋርያት ብቻ አይደለም እስከ ዓለም ፍጻሜ ላሉ ክርስቲያኖች ነው ለምንድን ነው ከተባለ በቃ ህይወት የለንም ኦኬ ስለዚህ አሁንም የጥምቀት በዓል ደርሷል ለግረ መንገዴን አያይዤ እንትን ልበልና እንደው ጥምቀት ሲባል በቃ እባካችሁ እንደው በቃ ሜቢ እስከዛሬ ድረስ በጣም ብዙዎቻችን ብዙ ጊዜ በደለናል ብዙ ጊዜ ስተናል ብዙ ጊዜ ብዙ ፋውል እንሰራለን ኦፍ ኮርስ ግን ደግሞ መመለስ አለብን በቃ እስከመች እንደው እውነት ለማውራት እስከመች ጥምቀት ልክ ሲመጣ በቃ በዓሉን ጠብቀን ምን ብለን ምናምን ነገር ቀን እየዘመርን ምን ብለን ውለን ማታ ላይ በቃ ሌላ አይነት ላይፍ ስታይል ከሙን በቃ ይሄ ከኛ በቃ ይሄን ነገር መተው አለብን እስከመች እንዴ ጌታችን ኢየሱስ ክርስቶስ መምህር ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ላይ ብርሃናችሁ በሰዎች ፊት ይብራ ኦኬ እናንተን አይተው የሰማዩን አባታችሁን ያመሰግኑ ዘንድ እኮ ነው የተባለው አይደል እንዴ አንገታችን ላይ መስቀል አድርገናል እንዴ እኛ እኮ በምግባራችን ራሱ እኮ ክርስቶስ ኢየሱስን መስበክ ነው መቻል ያለብን እውነት እናውራ ከተባለ በምግባራችን ራሱ ጭራሽ እየሰከርን እየዘሙት ምን እያል በየቦታው እየወደቀን እየረበሽን እየበጠበጥን ይሄን ሰዎች እኛን አይተው እንዴት ክርስቲያን ይሆናሉ ኦኬ ስለዚህ በአጠቃላይ ምንድነው ቤተክርስቲያን ላይ ያሉ ነገሮች ኦርቶዶክስ ቤተክርስቲያን ላይ ያሉ ልክ ያሉን ምልክቶችን መቅረፍ ኢምፕሩቭ ማድረግ የምንችለው እኛው ራሳችን ነው ኦኬ እኛው ራሳችን ማንንም ይሄን ነገር ኢምፕሩቭ ያደርግልን ኦኬ ራሳችንን ወደ ክርስቶስ ኢየሱስ እያቀረብን በንስሐ ተመልሰን ወደ ቅዱስ ሚስጥር ቀርበን ወደ ክርስቶስ ኢየሱስ ራሳችንን እያቀረብን በመጣን ቁጥር ጌታ ደግሞ በእኛ መስራት ይጀምራል
ኦኬ ጌታ በእኛ መስራት ይጀምራል። የቤተክርስቲያኑን ክብር ደግሞ ከዚህም በላይ እየገለጠ ይመጣል። ኦኬ ስለዚህ እነዚህ ነገሮች ቢታሰብባቸው ለማለት ያክል ነው። ያው እንግዲህ ታናሽ ወንድማችሁን ዝም ብዬ የተወሰነ ነገር ያወራኋችሁ ካህን ምናምን አይደለምና ከዛ አንፃር ነገሮችን ለመረዳት ሞክሩ። እግዚአብሔር ያክብርልን። እሺ ቀጣይ ወደ ዮሐዴ እንሄዳለን። ቀጣይ ብሩስኪ ቀጥል። እግዚአብሔር ያክብርልን። ቃል ያሰማልን። ጋዲ በጣም ጸዴ መልእክት። እውነት ለመናገር አንዳንዴ ከበዓሉ የምናገኛቸው በረከቶች በኋላ ላይ መጨረሻ ላይ አጣፍተን ምናምን የምንመለስ ሰዎች አለንና እንደዛ አምሮብን አንድ ሰው ነጭ በነጭ ለብሶ አምሮበት እግዚአብሔርን እያመሰገነ ውሎ ከዛ መጨረሻ ላይ ያንን ልብሱ ሳይበላሽ ሳይቆሽሽ ይዞት ምናምን ገብቶ ቢያስቀምጠው ጥሩ ነው። እንደዛ ነጭ በነጭ ለብሶ አምሮበት ወጥቶ ግን መጨረሻ ላይ ጭቃ ተደባድቦ ጭቃ በጭቃ ሆኖ ቢመለስ ጀስት ኢማጂን አስቡት። ልክ እንደዛ እንደማለት ነው። ከምስጋና እንደዛ ካለ የሚገርም አገልግሎት ከሚያስቀና ህይወት ምናምን መጣ ከዛ መጨረሻ ደግሞ ማበላሸት ማብካት ማለት ነውና ያንን ሁላችንም በተቻለን መጠን ኦኬ ቀን ላይ የነበረን ክርስቲያናዊ ህይወት እስከ በቃ እንደዛው ቢቀጥል ብዙ ሰዎችን ትምህርት ልንሆን እንችላለን። ብዙ ሰዎችን አራያ ልንሆን እንችላለን። አይታችኋል የአእላፋት ዝማሬ ነጭ በነጭ ተለብሶ ዘምሮ ሁሉም በሰላም ወደ ቤቱ ሲገባ በቃ ምንም ትችት የለም። አየህ ለሰውም ፈተና መሰናክል አትሆንም። እንደዛ ነጭ በነጭ ለብሰ እንደተባለው ቲሸርቶችን ሳታወልቅ ምናምን እዛው ሰክረ ምናምን ደግሞ በጣም ከባድ ነው። ቤተክርስቲያኒቱን ለሰዎችንም መሰናክል መሆን ነውና ከዚህ አንፃር ጥንቃቄ ምናምን እናድርግ። እንግዲህ እንዲህ ከተባለ ለምን ኦርቶዶክስ ሆንን? ኦኬ ለምንድን ነው ኦርቶዶክስ የሆነው? ኦርቶዶክስ የሆነው ቅድም ጋዲ እንዳለው በብሔር ነው በቦታ ነው ወይስ ምንድነው? በከለር ነው? በቦታ አይደለም አይደል? በስፍራ አይደለም አይደል? በከለርም አይደለም። ምክንያቱም ኦርቶዶክስ ያስባለን ወይም ደግሞ ክርስቲያኖች እንድንባል የሚያደርገን ልንሆን የሚያደርገን ምንድነው? ትምህርትና ህይወት ነው። በነገራችን ላይ አንድ ሰው ኦርቶዶክስ ነው የሚባለው ከፕሮቴስታንት ተለይቶ በምንድን ነው? ፕሮቴስታንቱ አሜሪካዊ ወይም ደግሞ እኛ እስራኤላዊ ስለሆነን አይደለም። ዋናው መለያ ወይም ደግሞ አንድ ሰው ክርስቲያን ነው ወይም ደግሞ ኦርቶዶክስ ነው አንዱ ደግሞ ፕሮቴስታንት ነው የሚያስብለው የያዘው ትምህርትና ትምህርት ነው ማለት ነው። የያዘው ትምህርት ወይዘር ፕሮቴስታንት ወይዘር ደግሞ ኦርቶዶክስ ያስብለዋል። ቅዱስ አትናቴዎስ ኤፒስቶል 60 ሌተር 60 እንደሚናገረው ማለት ነው። አንድ ሰው ከሐዋርያት የመጣውን ትምህርት ይዞ ከመጣ በቃ እሱ ክርስቲያን ነው አለ። አንዱ ደግሞ ምናልባት ሰዎች ያመጡትን ትምህርት ለምሳሌ እንደነ አሪዮስ እንደነ መቅደኒዮስ እነ ቫለንቲነስ እነዚህ ያመጡትን ትምህርት ከተከተለ ደግሞ በስማቸው በቃ ተከትሎ የነሱን ስም የነሱ ትምህርት ስለሆነ የያዘው የክርስቶስን ትምህርት ስላልሆነ የያዘው ስለዚህ ከዛ በኋላ ያ ሰው ምንድነው የሚባለው? የቫለንቲነስ ትምህርት ከያዘ ቫለንቲኒያንስ ይባላል። የአሪዮስን ትምህርት ከያዘ አሪያንስ ይባላል። ኦኬ የመቅደኒዮስ ከያዘ ማክሲዶኒያን ወይም ደግሞ መቅዶኔሳውያን ተብሎ ይጠራል ማለት ነው። ኦኬ የማኒ ትምህርት ደግሞ ማንቺያንስ ወይም ደግሞ የማኒ ተከታዮች ተብሎ ይጠራል ማለት ነው። እኛ ክርስቲያኖች የተባልነው ክርስቲያን የተባልነው በትምህርታችን ነው ማለት ነው። የክርስቶስን ትምህርት ይዘናል ማለት ነው። የክርስቶስ ትምህርት ለመያዛችን ወይም ደግሞ ኦርቶዶክስ ቤተክርስቲያን የምርም የክርስቶስ ትምህርት ለመያዟ በምንድነው ልናቅ የምንችለው ነው አይደል? የክርስቶስን ትምህርት ለመያዟ ምንድነው ማረጋገጫቸው? ፕሮቴስታንቱም ተነስቶ እኔ የያዝኩት የክርስቶስ ትምህርት ነው ይላል። ኦኬ ማንኛውም ቤተ እምነት ተነስቶ አዎ እኔ የክርስቶስ ትምህርት ነው የያዝኩት ብሎ ራሱ ኮንፌስ የሚያደርገው። አንድ ሰው ግን ተነስቶ እኔ የክርስቶስ ትምህርት ነው የያዝኩት ስላለ እውነትም የክርስቶስ ትምህርት ይዟል ወይ? አይደለም። የፕሮቴስታንቶች ባይዘው በቀላሉ መመዘንም ይቻላል። የክርስቶስ ትምህርት አለመያዛቸው መጽሐፍ ቅዱስን ያነቡና በራሳቸው ይተረጉሙታል። በማን ነው የሚተረጉሙት? በራሳቸው። ስለዚህ እነሱ ሲጀምር የፕሮቴስታንት አሁን ያለው ዲኖሚኔሽኖችን ብትመለከቷቸው ፕሮቴስታንት ለመባል ራሱ ብቆች አይደሉም። በቃ የራሳቸው ተከታዮች ናቸው። ራሳቸውን ነው የሚከተሉት። ሲጀምር ክርስቶስንም አይደለም ሉተርም የፕሮቴስታንቲዝም ጀማሪዎች ሪፎርመሮቹን እንኳን የሚከተሉ ሰዎች አይደሉም። ማንን ነው የሚከተሉት? ራሳቸው። መጽሐፉን ያነባሉ፣ የራሳቸው ትርጉም ይሰጣሉ፣ ለትርጉማቸው በቃ በትርጉማቸው ይከተላሉ። እና እንደውም ቶማስ ሆብኮ ስለ ትራዲሽን የጻፈው ነገር አለ። ቶማስ ሆብኮ ምን ይላል? ቸርች ሄርቷ የቤተ ክርስቲያን ልቧ ኦፍኮርስ ሆሊ ትራዲሽን ነው፣
ቅዱስ ትውፊት ነው ለቤተ ክርስቲያን ልቧ ማለት። ከዛ ቅዱስ ትውፊት መካከል ደግሞ ዋነኛውና ብለድ ሰርኩሌቲንግ ፓምፕ የሚያደርገው ደግሞ መጽሐፍ ቅዱስ ነው። ትክክል። የሁሉም ትራዲሽኖች የቅዱሳት ትራዲሽኖች መዘዋወሪያቸው ደግሞ መጽሐፍ ቅዱስ ነው ይልና ቤተ ክርስቲያን ሁልጊዜ በሁሉም ቦታና በሁሉም ጄኔሬሽን የምትቀጥል ነች ይላል። በደንብ አስተውል። ቤተ ክርስቲያን ከተባለች በሁሉም ቦታ ያለች ነች። ከዛ ደግሞ ለሁሉም ጄኔሬሽን የምትሆን ነች ይላል። አሁን ፕሮቴስታንቶች ግን በሁሉም ቦታ ሊሆኑ ይችላሉ እንጂ በሁሉም ትውልድ የሚሆኑ አይደሉም። ኦኬ ሜቢ ኦል ፕሌስ ሊኖሩ ይችላሉ፣ በሁሉም ቦታ ሊኖሩ ይችላሉ፣ በሁሉም ጄኔሬሽን ግን የሉም። ቤተክርስቲያን የሚያስበላት የክርስቶስ የሚያስበላት ኢን ኦል ፕሌስ ኤንድ ቱ ኦል ጄኔሬሽን ስትሆን ነው። ከክርስቶስ ለሁሉም ትውልድ ለሁሉም ጄኔሬሽን ምትሆን ከሆነች ያቺ እውነተኛ የጌታ ቤተክርስቲያን ነች። ትክክለኛ ቤተክርስቲያን ያቺ ነች። ፕሮቴስታንት ግን ቱ ኦል ጄኔሬሽን የሚሆን ትምህርት ነው ያላቸው አይደለም። ኦኬ ለሁሉም ጄኔሬሽን ይቅርና ከራሳቸው ውጪ ለሆነ አካል እንኳን የሚሆን ትምህርት የላቸው ማለት የግል አዳኝ የሚል ትምህርት ነው ያላቸው። ለራሳቸው ከራሳቸው ውጪ ለአጠገባቸው ላለ ለቤተሰባቸው እንኳን የሚሆን ትምህርትና የመዳን ትምህርት እንኳን የላቸው። ይሄ የክርስቶስም ትምህርት አይደለም፣ የእውነተኛ የቤተክርስቲያን መገለጫውም አይደለም ማለት ነው። ቤተክርስቲያን ኢን ኦል ፕሌስ ቱ ኦል ጄኔሬሽን የሆነች የክርስቶስ አካል ነች። ኦርቶዶክስ ታዲያ የሁሉም በሁሉም ቦታ ያለች እና ደግሞ ለሁሉም ትውልድ የሆነች ቤተክርስቲያን መሆኗ በምንድን ነው የምናውቀው? ሆሊ ትራዲሽን ደግሞ አፖስቶሊክ ስልጣን፣ ሐዋርያዊ ስልጣን ኦቶሪቲ ማለት ነው። አፖስቶሊክ ኦቶሪቲ እና አፖስቶሊክ ቲቺንግ ማለት ሐዋርያዊ ትምህርት፣ ሐዋርያዊ ስልጣን ሁልጊዜ እንደምንናገረው ማለት። ሐዋርያዊ ትምህርት ለመሆኑ ደግሞ መለያው ማለት ነው ላይፍ ኦፍ ዘ ቸርች ወይም ደግሞ የቤተ ክርስቲያን ህይወቷ ሁሉ ምንድነው ማለት ነው። ማለት ሁሉም እያንዳንዱ እንቅስቃሴ በቤተ ክርስቲያን ላይ የሚደረገው እያንዳንዱ ሆሊ ትራዲሽን ነው ማለት አይደለም። በነገራችን ላይ እያንዳንዱ አሁን ስርዓቶች ከባህሎች አንጻር ምናምን አንዳንድ ቀኖናዎች በቤተ ክርስቲያን ደረጃ ሊደረጉ ይችላሉ እንደየቦታው ማለት ነው። እሱ አሴ ሆሊ ትራዲሽን ተብሎ የሚወሰድ አይደለም። ኦኬ ሆሊ ትራዲሽን የምንለው ከመጀመሪያው ጀምሮ እስካሁን ድረስ እስከ መጨረሻው ድረስ በቤተ ክርስቲያን ቅብብሎች የሚመጡ ትምህርቶች ናቸው። ይሄ ደግሞ በተጻፈ ጽሁፍ ብቻ ሊሚት የሆነ ሀሳብ አይደለም፣ ወይም ደግሞ በተጻፉ ጽሁፎች በቃ ሊሚት የሆኑ ነገሮች አይደሉም። አሁን ለፕሮቴስታንት ወንድም እህቶቻችን በእነሱ ልኬት በእነሱ የእውቀት ልክ ወርደን እንወያይ በሚለው የሆነ ስንወያይ 66 መጻሕፍት ምናምን ብቻ ስንጠቅስ ስትመለከቱ ባይዘው በእነሱ የመረዳት ሌቭል እና አንድ ሰው ያው ጌታችን እንዳደረገው ማለት ነው አዳም ካለበት ውድቀት ለማውጣት ሰው ሆኖ አዳም ሆኖ አይደለ የመጣው ዘን አዳምን ወደ እሱ ልዕልና አይደለ የወሰደው ከፍ ያደረገው። ፕሮቴስታንትም ካለባቸው በጣም ውስንነት የሆነች ባይዘው ፕሮቴስታንቲዝም ስድብ አይደለም፣ ኢት ኢዝ ሊሚትነስ ማለት ሊሚትነስ ማለት የእውቀትም የጸጋም የመጽሐፍ ቅዱስም የትራዲሽንም ሊሚትነስ ማለት በጣም ውስንነት። መጽሐፍ ቅዱስ 66 ብቻ የሚል አስተምሮ አላቸው። መረዳታቸው የራሳቸው ብቻ ነው። በጣም ውስንነት አላቸው። ወደዛ ውስንነታቸው ወርደ ከዛ በኋላ ወደ ኦርቶዶክሳዊ ልዕልና ወይም ደግሞ ወደ ክርስቲያናዊ ልዕልና እነሱን ከፍ ለማድረግ በእነዚህ መንገዶች የምንወያያቸው እውነት ስለሆኑ ምናምን አይደለም፣ ግን ካሉበት ትህትና ወደ ክርስቲያናዊ ልዕልና ለማምጣት በእነዚህ አይነት ነገሮች ልንወያያቸው እንችላለን። ትምህርት ግን እውነት ነው ወይስ አይደለም የሚለው መመዘኛው መጽሐፍ ቅዱስ መጥቀስ ወይም ደግሞ መጽሐፍ ቅዱስን መሸምደድ ምናምን አይደለም። ኦኬ ክርስትና ከቃላቶች ያለፈ ህይወትም ጭምር ስለሆነ ማለት ነው አይደል? ክርስቲያን እዚህ የሆነ ቃላቶች ሸምድዶ የመጽሐፍ ቅዱስ ጥቅሶች ሽምድድ አድርጎ በያዘ አይደለም። ኦኬ ህይወት የምናገኝበትን ትምህርት መያዝና ማግኘት ነው። ህይወት ማግኘት ነው። ቃላቶች መሸምደድና ቃላቶችን ብዙ በያዘ አይደለም። ክርስቶስ ሲመጣ ስንት የመጽሐፍ ቅዱስ ቻፕተሮች ይዘሃል ሸምድደሃል አይደለም ጥያቄው። ወይም ደግሞ ስንት መጽሐፍ አንብበሃል ጥያቄ አይደለም። አንዲት ጥቅስ አንብበህ ህይወት የሆነውን ክርስቶስን ማግኘት ነው ዋናው አልቲሜት ጎሉ። የጽሁፎችም የቤተ ክርስቲያንም ህይወቷ ሁሉ ወደ ክርስቶስ ህይወት ወይም ደግሞ ወደ ቅድስና ወደ ክርስቲያናዊ ቅድስና ማሳደግ ዋናው አልቲሜት ጎሉ ማለት ኦኬ። ስለዚህ
እነዚህን ትክክለኛው ህይወት የሚያስገኘው ትምህርት ደግሞ ከምንድን ነው የምናገኘው ማለት ነው? ከቤተ ክርስቲያን አባቶች። ኦኬ የራሳችን መረዳት መጽሐፍ ቅዱስን እንደፈለግን አንብበን እንደፈለግን ተረድተን በቃ በተቀደደልን ቦይ ሁሉ እየፈሰስን የራሳችን ትምህርት ይዘን እንድንፈስ ሳይሆን አንድ ስትሪም አለ። ኦኬ ስትሪም ወንዝ አለ አይደል? ስትሪም የሚባለው ከምንጭ አንድ ጊዜ ይፈልቃል። ከዛ በኋላ ሳይቆራረጥ እስከ መከማቻው ድረስ ወይም ደግሞ ባህር ውስጥ ከሆነ የሚገባው ወይም ደግሞ ኩሬ ውስጥ የሚገባ ከሆነ ባህሩ ከምንጩ ተነስቶ ሳይቆራረጥ የት ይገባል ማለት ነው? ባህሩ ውስጥ ማለት ነው። ይሄ ስትሪም ነው። ክርስቲያን ትራዲሽንም እንደዚህ ነው። ከምንጩ ከክርስቶስ ምንጩ ክርስቶስ ነው። ስትሪሙ ክርስቶስ ራሱ ነው። ከክርስቶስ ተነስቶ የፈሰሰው ምንጭ ኦኬ ክርስቶስ ያው መከማቻችን መንግስተ ሰማያት ኪንግደማችን ክርስቶስ ራሱ ነው። እስከሚመጣባት እስከዚያች ኪንግደም ድረስ ሳይቆራረጥ ሲፈስ በመንፈስ ቅዱስ ያው ቦዩ መስመሩ ጠብቆ የሚያፈሰው መንፈስ ቅዱስ ነው ማለት ነው። ያንን ትምህርት ኦኬ ከቦዩ ወጥቶ ሳይፈስ በዛ መስመር ቀጥታ እዛ መጨረሻ ዴስቲኔሽኑ ባህሩ ውስጥ እንዲገባ የሚያደርገው መንፈስ ቅዱስ ነው ማለት። መንፈስ ቅዱስ በቤተ ክርስቲያን ህይወት ውስጥ ሁል ጊዜ እየመራ ኦኬ እንዳጠፋ ቤተ ክርስቲያን የሚጠብቃት መንፈስ ቅዱስ አለ ማለት ነው። ያንን በቅዱሳን አባቶች ትምህርት ነው ልናውቀውና ልንረዳው የምንችለው እና ብዙ ጊዜ ጠቅሼዋለሁ። አይ ቲንክ ቪንሰንት ኦፍ ላውረስ የሚባለው የቤተ ክርስቲያን አባት በ450 አካባቢ የነበረ አባት ነውና መጽሐፍ ቅዱስ ማንም ተነስቶ ሊጠቅሰው ይችላል። እንኳን ሰው ሆኖ ዲያብሎስ ራሱ ክርስቶስን ደፋር ስለሆነ እንግዲህ የመናፍቃን ሁሉ ራሳቸው ዲያብሎስ የክርስቲያኖች ራስ ደግሞ ክርስቶስ እንደሆነ መሆኑ መጠን የክርስቲያኖች ራስ ክርስቶስን መጽሐፍ ቅዱስን ጠቅሶ እንደፈተነው አሁንም መናፍቃን የራሳቸውን አርአያ ተከትለው መጽሐፍ ቅዱስን ጠቅሰው ነው የሚፈትኗቸው ወደ እናንተ ሲመጡ ይላል። ግን ጌታ አስጠንቅቋል። ምን ብሎ ተናግሯል? ከፍሬያቸው ግን ታውቋቸዋላችሁ ብሎ ተናግሯል ይላል። ከፍሬያቸው እንዴት ነው የምታውቋቸው? ከፍሬያቸው ታውቋቸዋላችሁ ሲባል ፍሬያቸውን እንዴት ነው ልናውቀው የምንችለው ይልና ኦኬ በመጥቀስ ደረጃ መጽሐፍ ቅዱስን ይጠቅሱታል። ግን ፍሬያቸው የተባለው ትርጓሜያቸው ነው ይላል። ትርጓሜያቸው ጋር ሲሄዱና ለመጽሐፍ ቅዱሱ አንብበው የሚሰጡት ትርጉም ስትመለከቱ ፍሬያቸው የዛኔ ይገለጣል ይላል። ከራሳቸው ተነስተው የሚተረጉሙ ከሆነ እነዛ በቃ መናፍቃን ናቸው። ከቤተ ክርስቲያን ህይወት ከሐዋርያዊ ህይወት ወጥተው የራሳቸው ትርጉም የሚሰጡ ከሆነ እነሱ መናፍቃን ናቸዋል። ግን ትርጓሜያቸው በቤተ ክርስቲያን እና በሐዋርያዊ ትውፊት የመጣውን ትርጓሜ የሚቀበሉ ከሆነ እነዛ ምንድናቸው ይላል? እውነተኛው የክርስቶስ ቤተ ክርስቲያን ውስጥ ያሉ ሰዎች ናቸው። ስለዚህ ከፍሬያቸው ታውቋቸዋላችሁ ብሎ ክርስቶስ የተናገረው ከትርጓሜያቸው ታውቁታላችሁ አለ። ትርጓሜያቸው ደግሞ የምናገኘው በአባቶች ነው ብሎ በግልጽ ይናገራል። እና ጆን ካጃን ደግሞ በ400 እሱም በዛ አካባቢ የነበረ ነው የግብፅ መነኮሳት የሚናገሯቸውን የሚያስተምሯቸውን ኮንፈረንስ በሚባል መጽሐፉ ቃል በቃል እየሄደ የሚጽፍ አባት ነው ጆን ካጃን ማለት ነው። እና ከነዛ መካከል ሴሬኒዮስ የሚባል አባት ስለ መጽሐፍ ቅዱስ አነባበብና መጽሐፍ ቅዱስን እንዴት መረዳት እንዳለብን በምሳሌ ሲናገር ምን ብሎ ይናገራል? በመጽሐፍ ቅዱስ ውስጥ የተጻፉ ቃላቶች በአንድ ማሳ ወይም ደግሞ የእርሻ ማሳ ውስጥ እንደተተከሉ የተለያዩ አትክልቶችና ዛፎች ይመስላል ይልና እንግዲህ በዛ ዛፍ ውስጥ ወይም ደግሞ ትልቅ ሰፊ ማሳ ውስጥ አንዳንዶቹ ማለት በጥሬያቸው ዝም ብለው ሳይበስሉ የሚበሉ አትክልቶች ያሉበት ነው። ሌላኛው ደግሞ አብስለህ ምትበላው ካላበሰልከው ደግሞ ህመም በሽታ ሊሆን የሚችል ያለበት ነው። ሶስተኛው ደግሞ አብስለህም በጥሬው የሚበሉ አይነት አትክልቶች አሉ። አንድ የእርሻ ማሳ ውስጥ አንዳንዶቹ ዝም ብለው በጥሬያቸው የሚበሉ አሉ አይደለ? ለምሳሌ መጥበስ መብሰል ምናምን ሳይጠበቅባቸው የሚበሉ ምግቦች አሉ። ለምሳሌ እነ ብርቱካን ምናምን ሙዝ ምናምን ማብሰል መቀቀል ምናምን አይጠበቅባቸውም። ዝም ብለህ አምጥተህ የምትበላቸው አይነት ዛፎች ናቸው ምግቦች ናቸው። በአንጻሩ ደግሞ ሳታበስል ደግሞ ማትበላቸው ምግቦች አሉ። ለምሳሌ ስንዴ ምናምን አይነት ነገሮች ኦኬ ካላበሰልክ ምናምን በሽታ ምናምን ሊሆኑ የሚችሉ ምግቦች አሉ። ሌሎቹ ደግሞ አብስለህም ሳታበስልም የምትበላቸው አሉ አይደል? በስለውም ሳይበስሉም የሚበሉ ምግቦች አሉ። ለምሳሌ እሸቶች እሸት
በእሸትነቱ ልትበላው ትችላለህ። ከዛ ደግሞ ደርቆ ምናምን ደግሞ አስፈጭተ ምግብ አድርገ ምናምን ልትበላው ትችላለህ። መጽሐፍ ቅዱስም እንደዚያ እንዲህ ያለ ማሳ ይመስላል ይልና አንዳንዶቹ ቃላቶች የመጽሐፍ ቅዱስ ቃላቶች ግልጽ ናቸው፣ ምንም ትርጓሜ ምናምን ሳያስፈልጋቸው የምታነባቸው ናቸው። ለምሳሌ እስራኤል ሆይ ስማ ጌታ እግዚአብሔር አንድ አምላክ ነው ይላል። ከእኔ በቀር ሌላ አምላክ አታምልክ የሚሉ ወንድም እናትና አባትን አክብር፣ ኦኬ ወንድምህን ውደድ። እነዚህ ምንም ትርጓሜ የሚያስፈልጋቸው አይደለም። ውደድ በቃ ውደድ ከተባለ መውደድ ነው። ከእሱ በቀር አታምልክ ከተባለ አታምልክ ነው። ሌላ ምንም ትርጓሜ ሳያስፈልጋቸው የምትረዳቸው ነገሮች ናቸው። አንዳንዶቹ ደግሞ በጥሬያቸው ብትበላቸው ኦኬ ሆድ ማለት በሽታ ሊሆኑ የሚችሉ ሲባል ቃሉ ዝም ብለህ በጥሬው ብትወስደው በቃ እንደተጻፈው ነው። አሁን ሰሙን እየገጠመን እንዳለው በሽታ ማለት ይማልዳል ብለዋል። ይማልዳል በቃ አማላጅ ነው ብለህም እንደመውሰድ ማለት እግዚአብሔር ይጸጸታል ተብሏል። በቃ ይጸጸታል። የሙስሊሞች አይነት አወሳሰድ አለ። እግዚአብሔር አምላክ ሰውን በምድር ላይ በመፍጠሩ ዘፍጥረት 6:6 ላይ በምድር ላይ በመፍጠሩ ተጸጸተ ይላል። ያው እግዚአብሔር ይጸጸታል ይላል። ቅዱስ ዮሐንስ አፈወርቅም እግዚአብሔር በገነት መካከል ተመላለሰ የሚለውን ቃል ይይዝና ይህንን በቃ እግዚአብሔር እግር እጅ አለው ይመላለሳል ብሎ የሚወስድ እንደዚህ አይነት መረዳት ውስጥ ከእኛ ይራቅ ይላል። መናፍቃን ግን እንዲህ ብለው ይተረጉማሉ ብሎ ይናገራል። ኦኬ አንዳንዶቹ ዝም ብለህ በጥሬያቸው ብትወስዳቸው ትልቅ ምንፍቅና የሚያመጡ ቃላቶች አሉ። ልክ እንደነ አርዮስ ካዱበትን ማለት ነው። ኦኬ ከመፍጠሩ አስቀድሞ ምንድነው ከስራው አስቀድሞ የመጀመሪያው ፍጥረቱ አደረገ ማለት ፈጠረኝ የሚለውን ቃል የምሳሌ 8:22ን ይዞ በቃ ፈጥሮ ፈጠረበት የሚል ክህደት ውስጥ እንደገባው ማለት አየ ቃላቶችን ዝም ብሎ በጥሬያቸው ብትወስዳቸው የሚያጠፉ ማለት በሽታ ህመም የሚሆኑ ማለት ወደ ምንፍቅና የሚወስዱ ቃላቶች አሉ መጽሐፍ ቅዱስ ላይ በጥሬ የማይወሰዱ ማለት። ሶስተኛው ደግሞ በጥሬም በስለውም የሚበሉ ሲባል ትርጓሜም ብትወስድባቸው ሳይተረጎሙ ሁለቱም የሚያስኬዱ ማለት ሁለቱም ትርጉም የሚሰጡ ማለት ነው። ለምሳሌ ጥላና ምሳሌ ለምሳሌ አንደኛ ቆሮንቶስ ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ሲናገር በደመናና በባህር ተጠመቁ ይላል አይደለ? በቃ በደመናና በባህር አልፈዋል ተሻግረዋል እስራኤላውያን። ግን ያ ደግሞ ዝም ብሎ መሻገር ብቻ አይደለም፣ ደግሞ ምን አለው ማለት ነው ሊመጣ ላለው ለአማናዊ ጥምቀት ምሳሌ ነው ማለት ነው። ኦኬ ተጠመቁ ይላል። ከሙሴ ጋር ለመተባበር ተጠመቁ ይላል። ኦኬ አዲስ ኪዳን ላይ ደግሞ ከክርስቶስ ኢየሱስ ጋር አንድ ለመሆን እንጠመቃለን ማለት ነው። ያን መንፈሳዊ መብል በሉ፣ ያን መንፈሳዊ መጠጥ ጠጡ። እሱም ይከተላቸው የነበረው ክርስቶስ ነው ይላል። አዎ ያ መብል ከሰማይ መና፣ በዛን ሰዓት መና በልተዋል፣ ከአለትም ውሃ ጠጥተዋል። ይሄ ሪያሊቲ ነው፣ ትክክል ነው። ሂስቶሪ እንደ ታሪክ ትክክል ነው። ግን ፍጻሜው ደግሞ ምንድነው? የማያስርብ የነፍስና የስጋ ምግብ የሆነው አማናዊ መብላችን አማናዊ መጠጣችን ክርስቶስ ኢየሱስን ምን እንድንልበት ነው ማለት ነው፣ እንድናይበት ነው የተጻፈው ማለት ነው። ስለዚህ በትርጓሜም በጥሬውም እንደዚህ የሚበሉ አሉ ብሎ በግልጽ ይናገራል። መጽሐፍ ቅዱስን እንደዚህ ትርጓሜ ቀጥታ የማይወሰዱ ብንወስዳቸው ወደ ምንፍቅና የሚወስዱ ካሉ ስለዚህ ትርጓሜውን ከየት ነው የምናገኘው? ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ ስንት ላይ ነው እንትን የሚለው ለራሳቸው ሐዋርያት ማለት ሐሰተኞች ሐዋርያት ስለሆኑ ለራሳቸው ትርጓሜን በማዘጋጀት ወይም ደግሞ ሐሰተኛውን ክርስቶስ ለመስበክ ሐሰተኞች ሐዋርያት ያከማቻሉ ተብሎ የተጻፈው ምናልባት የትኛው ክፍል ላይ እንደሆነ አይደው ነው። ዞሮ ሐዋርያ ቅዱስ ጳውሎስ እንደዛ ብሎ እንደተናገረው ትርጓሜ በገዛ ፈቃዳቸው ትርጓሜውን እንደፈለክ ተርጉመ ወደ በገዛ ፈቃዳቸው ልክ አንደኛ ጴጥሮስም ምዕራፍ 3 ከቁጥር 21 አካባቢ ጀምሮ ምዕራፍ 1 ከቁጥር 16 ጀምሮ ሌሎች መጻሕፍትም እንደሚያጣምሙ ኦኬ እነዚህ መጻሕፍትም ያልተማሩትን ለማሳት ለገዛ ፈቃዳቸውና ለገዛ ክፉ ስህተት ትምህርታቸው እነዚህን ትምህርቶች መጻሕፍቶችም ያጣምማሉ ብሎ እንደተናገረው ማለት ነው።
ኦኬ ሰዎችን ያልተማሩትን ለማሳት በገዛ ፈቃዳቸው የሚተረጉሙ አሉ። ግን ምን አለ ትንቢት ከቶ በሰው ፈቃድ አልመጣምና ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ጽፈውታል አይደለም የሚለው ባይዞ ትንቢት የሚለው ትምህርት ማለት ነው። ትምህርት ማለት ነው። ሊትራሊ የሆነ ወደ ፕሮፌሲ ብቻ ማለት አይደለም። ምክንያቱ ስለ ክርስቶስ በደብረ ታቦር መገለጥ ከተናገረ በኋላ አይደለ ትንቢት ከቶ በሰው ፈቃድ አልመጣምና ሲል መጻሕፍትን ማለት ነው። ልክ አንደኛ ቆሮንቶስ ምዕራፍ 14 ላይ ትንቢትን ፈልጉ በብዙ ፈልጉ ሲል ይሄ ትንቢት ወደፊት የሚፈጸመውን ለማየት ፈልጉ ምናምን ማለት አይደለም። ኦኬ ትምህርቶችን መግለጥን አይደለም የሚለው ትንቢት መናገር ማህበሩን ያንጻል፣ ልሳን መናገር ግን ራሱን ያንጻል ብሎ እንደተናገረው ትንቢት ማለት ትምህርት ተብሎ ይገለጻል ማለት። ስለዚህ በመጽሐፍ ቅዱስ ያሉ ትምህርቶችን በገዛ ሰው ፈቃድ የመጡ አይደሉም። ሶ ማንም ለገዛ ፈቃዱ ሊተረጉማቸው አይችልም አይገባም ማለት ነው። ሶ መንፈስ ቅዱስ ያላት ቤተክርስቲያን ትርጓሚው ራሱ ለተሰጠን የምትችለው ማለት መንፈስ ቅዱስ ሕይወት የሆነላች ቤተክርስቲያን ውስጥ ያሉ ቅዱሳን አባቶች የተረጎሙትን መረዳት እሱ ነው ትክክለኛ ሕይወት የሚሆነው ማለት ነው። ሕይወት የሚሆነው ትርጓሜ እሱ ነው። ሶ ያንን ደግሞ በአፖስቶሊክ ትራዲሽን ወይም ደግሞ በቅዱስ ትውፊት ትርጓሜውን መረዳቱን እናገኛለን ማለት ነው። ይሄንን መረዳት ካልያዝክ ግን 500 በማይሞላ ዓመት ውስጥ ስንት ሺህ ትሆናለህ? 60 ሺህ ትሆናለህ። ቤተክርስቲያን ለ2000 ዘመናት ስትጓዝ እንደዚህ አይነት መበጣጠስ ውስጥ አልገባችም። ምክንያቱም መንፈስ ቅዱስ ይጠብቃታል። ኦኬ ስኪዝሞቹ ራሱ ወይም ደግሞ ይሄ መለያየቱ ራሱ ብትመለከቷቸው በጣም ሬር እንትኖች ናቸው። እንደዚህ መከፋፈል ሲደርስ ራሱ ወይም ወደ ሁለት ምናምን እንጂ አሁን ፕሮቴስታንቶች ሲከፋፈሉ እንዲህ በቃ የሆነ የፈነዳ መድፍ እስኪመስል ድረስ እንደ ቀንጥብጣቢ ብትንትን እንደሚል አይነት አይደለም። ኦኬ ሆሊ ትራዲሽን ወይም ደግሞ ቅዱስ ትውፊት በጣም ቤተክርስቲያንን ይጠብቃታል። ወደ ክርስቶስ ትምህርት ወደ ኋላ ይመልሳታል። እንዳትስት ጋይድ አድርጎ የሚጠብቃት ይህ ቅዱስ ትውፊት ነው። ስለዚህ ኦርቶዶክስ ነን። ለምን ኦርቶዶክስ ሆንን ስንል ከዚህ ከክርስቶስ የመነጨውን ትምህርት ኦኬ ክርስቶስ የመሰረታትን አንዲት ቤተክርስቲያን እዛ ውስጥ መሆን ለመዳናችን አማራጭ የሌለው ነገር ስለሆነ ማለት out of the church there is no salvation ብሎ ቅዱስ ቆጵርያኖስ እንደተናገረ ከቤተ ክርስቲያኑ ውጪ መዳን ሊኖር እንደማይችል ክርስቶስም የመጣው ቤተ ክርስቲያንን ሊሰራ ነው። ይሄንን በግልጽ ሐዋርያ ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 5 ከቁጥር 24 ጀምራችሁ ብትመለከቱ ክርስቶስ ዋጋ የከፈለው ደሙን ያፈሰሰው የቀደሳት ያነጻት ማንን ነው? ቤተ ክርስቲያንን ነው። እንዲህ ብሎ ይናገራል። እሷን ተናግሬ ብዙ አወራውኝ ወደ ወንድሞች አልፋለሁ። እንዲህ ይላል፣ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስቱ ራስ ነውና ይላል። አሁን ወይም ፖሊጋሚ ካልሆናችሁ በስተቀር ፕሮቴስታንት ወንድሞቻችን የትም ብትሆን ዩኒቨርሳሊዝም የሚባል ትምህርት አለ። ፖሊጋሚ ብዙ እንደ አመንዝራ ብዙ ሴቶች ማግባት የምትፈቅዱ ካልሆናችሁ በስተቀር ክርስቶስን በግልጽ እንደተናገረው አንዲት ሔዋን ለአንድ አዳም ከጥንት አካሉን የሚያድን እሷን ቤተክርስቲያንን የሚያድን ከሆነ ነው የሚለው። ስለዚህ በቤተ ክርስቲያን ውስጥ ካልሆንክ ክርስቶስ መዳኑን ሊሰጥ አይችልም። ምክንያቱም መዳን ሊገኝ የሚችለው በቤተ ክርስቲያን ውስጥ ስትሆን ነው። ስልጣኑን የሰጣቸው ለሐዋርያቶቹ ነው። በሐዋርያቶቹ በኩል ካልሆነ ብትጠመቅ ሻወር ልትወስድ ትችላለህ እንጂ ምንም የሚረባህ ነገር የለም። ምክንያቱም ቅዱስ ጴጥሮስ የህሊና የበጎ ህሊና ልመና ነው እንጂ የሰውነት እድፍ ማስወገድ አይደለም ያለው ያንን ጸጋ የምታገኘው ሐዋርያዊ ስልጣኑ ካለ ብቻ ነው። አለበለዚያ የሰውነት እድፍ ማስወገድ ብቻ ይሆናል ማለት ነው። ኦኬ ቅዱስ ቁርባኑ ወይም ደግሞ የጌታ ስጋና ደም እውነተኛ ስጋና ደም ይህ ስጋዬ ነው ይህ ደሜ ነው ብሎ ለመስጠት ክርስቶስ የሰጠውን የመንፈስ ቅዱስ ስልጣን ከሌለ በስተቀር አሁን እኛ ክርስቲያኖች ነን። ኦፍ ኮርስ
ለምሳሌ ጋዲ ተነስቶ የሆነ ዳቦ ላይ እየጸለየ ውሎ ቢያድር የጌታ ስጋና ደም አይሆንም። ሙሉ ቅዳሴውን ብቻውን ቢያደርግ የጌታ ስጋና ደም አይሆንም። ለምን? ያንን ኦቶሪቲ የለውም። ኦኬ፣ ስልጣን ያስፈልጋል። ኦኬ፣ ፕሮቴስታንትም ከዛ የተለየ ምንም አይደለም። ባይዘው አራ እንቀበላለን እውነተኛ ነው እኮ ምናምን ብሎ ቢቀበል ራሱ ያንን ኦቶሪቲ ከሌለ ጥሩ ዳቦና ጥሩ ወይን ልጠጣ ትችላለህ እንጂ የጌታ ስጋና ደም ሊሆን አይችልም። ሶ ምን አለ? ቤተ ክርስቲያን ራሱን እንደሚያድን የሚያድን ከሆነ አለ ባሎች ደግሞ ባል የሚስት ራስ ነው ካለ በኋላ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ትክክለኛ የክርስቶስ ቤተ ክርስቲያን ስትሆን ደግሞ ለራሷ ኦኬ ለሙሽራዋ ለክርስቶስ ትገዛለች።